አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ ውድ የቻናላችን ተከታታዮች እንደምን አላችሁ? በቀጣይ በኢትዮጵያ ሊካሄድ የታሰበው ሰባተኛው ሀገራዊ ምርጫ ፍትሐዊና ገለልተኛ ሆኖ እንዲጠናቀቅ ባለድርሻ አካላት ወሳኝ ሚና መጫወት ይገባቸዋል መባሉ፣ ዓመታዊ ግብርን በየሩብ ዓመቱ መክፈላቸው ጫና እንደቀነሰላቸው ግብር ከፋዮች መናገራቸው፣ ከውጪ የአሜሪካና የኢራን ውጥረት ተባብሶ መቀጠሉ የሰዓቱ ዋና ዋና ዜናዎቻችን ናቸው። አብራችሁን ስትቆዩ እነዚህንና መሰል ትኩስ መረጃዎችን እንነግራችኋለን። ቪዲዮውን ላይክ፣ ሰብስክራይብ እንዲሁም ኮሜንት በማድረግ እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት ጋበዝናችሁ። ሰባተኛው የኢትዮጵያ ሀገራዊ ምርጫ ነፃ፣ ፍትሐዊና ገለልተኛ ሆኖ እንዲጠናቀቅ ባለድርሻ አካላት ወሳኝ ሚና መጫወት እንደሚገባቸው የኢትዮጵያ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ገለጹ። የኢትዮጵያ ብሔራዊ ምርጫ ቦርድ የክልሉና የከተማ አስተዳደሮች የጸጥታ ሁኔታን ለመገምገም ያለመ የባለድርሻ አካላት የምክክር መድረክ በአዲስ አበባ እየተካሄደ ይገኛል። በመድረኩ የክልል ርዕሳነ መስተዳድሮች፣ የከተማ አስተዳደር ከንቲባዎች፣ የፖለቲካ ፓርቲ አመራሮች፣ የጸጥታ አካላት የስራ ኃላፊዎች እና የሲቪል ማህበረሰብ ተወካዮች ታድመዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በዚህ ወቅት እንዳሉት ሰባተኛውን ሀገራዊ ምርጫ በስኬት ማካሄድ የሚያስችሉ የቅድመ ዝግጅት ተግባራት እየተከናወኑ ይገኛሉ። ለዚህም በሰባተኛው ሀገራዊ ምርጫ ዝግጅት መነሻነትም የምርጫ ጊዜ ሰሌዳ ይፋ በማድረግ ተግባራዊ እንቅስቃሴ እየተደረገ እንደሚገኝ አስታውሰዋል። የሲቪል ማህበረሰብ ድርጅቶችም የመራጮችን የምርጫ ግንዛቤ የሚያሳድግ ትምህርትና ስልጠና መስጠት የሚችሉበትን ፈቃድ ወስደው ወደ ስራ መግባታቸውን አስታውቀዋል። ለፖለቲካ ፓርቲዎች የምርጫ ተሳትፎን የሚያጠናክር ድጋፍ እየተደረገ እንደሚገኝም ገልጸዋል። ባለድርሻ አካላት የምክክር መድረክም በየአካባቢው ያለውን ነባራዊ ሁኔታን የሚዳስስ ግንዛቤ የሚፈጥሩበት መሆኑን ተናግረዋል። በቀጣይም ሰባተኛው የኢትዮጵያ ሀገራዊ ምርጫ ነፃ፣ ፍትሐዊና ገለልተኛ ሆኖ እንዲጠናቀቅ ባለድርሻ አካላት ወሳኝ ሚና መጫወት እንደሚገባቸው መልእክት አስተላልፈዋል። ዓመታዊ ግብርን በየሩብ ዓመቱ መክፈላቸው ጫና እንደቀነሰላቸው ግብር ከፋዮች ተናገሩ። ዓመታዊ ግብርን በየሩብ ዓመቱ መክፈል የሚያስችል አሰራር መተግበሩ ግብራቸውን ያለ ጫና መክፈል እንዳስቻላቸው የሰሜን ወሎ ዞን ግብር ከፋዮች ተናገሩ። በሐራ ከተማ በምግብ ቤት ስራ የተሰማሩት ሰኢድ መሐመድ ለኢዜአ እንዳሉት ነጋዴው ባገኘው ትርፍ ልክ ለሀገሩ የሚከፍለውን ግብር የሀገሩ ልማት ዋስትና ነው ብለዋል። ዓመታዊ ግብርን በዓመት አንድ ጊዜ መክፈል ጫና እንደነበረበት አውስተው አሁን ላይ በየሩብ ዓመቱ መክፈል የሚቻልበት አሰራር መዘርጋቱ እፎይታ እንደሰጣቸው አስረድተዋል። በሸቀጣሸቀጥ ንግድ የተሰማሩት ማርታ ሁሴን በበኩላቸው ዓመታዊ ግብር በየሩብ ዓመቱ የሚከፈልበት ሁኔታ መዘርጋቱ ለነጋዴው ምቹ ሁኔታ መፍጠሩንና የግብርን በወቅቱ ለመክፈል ማስቻሉን ገልጸዋል። የሰሜን ወሎ ዞን ገቢዎች መምሪያ የግብር ትምህርትና ኮሚኒኬሽን ቡድን መሪ ፍቅር መንግስቴ ግብር ከፋይ የተጣለበትን ግዴታ በኃላፊነት እየተወጣ መሆኑን አስታውቀዋል። በዓመት አንድ ጊዜ ብቻ የነበረው ግብር አሰባሰብ በሩብ ዓመት እንዲሆን የተዘረጋው አሰራር ነጋዴው ሳይጨናነቅ ግብሩን እንዲከፍል ማድረጉንም አስረድተዋል። በዞኑ በያዝነው በጀት ዓመት 3 ሚሊዮን ብር ገቢ ለመሰብሰብ መታቀዱንም አስረድተዋል። ከውጭ የአሜሪካና የኢራን ውጥረት ሲቀጥል ኢራን ጦርነት ፈላጊ አይደለችም ያሉት መሪው አሊ ካሚኒ፣ ነገር ግን ጥቃት ከተሰነዘረባቸው ለማንኛውም ወራሪ ኃይል ጠንካራ ምት እንሰጣለን ሲሉ ዛቻቸውን አስተላልፈዋል። አሜሪካ በቅርቡ ወደ ቀይ ባህርና የፋርስ ባህረ ሰላጤ የላከቻቸውን ግዙፍ የጦር መርከቦች እንደ ዩኤስኤስ አብርሃም ሊንከን ያሉት የስነ ልቦና ጦርነት ሲሉ አጣጥለዋቸዋል። የአሜሪካ ጦር እንቅስቃሴ
የአውሮፓ ማዕቀብ፣ የአውሮፓ ህብረት የኢራንን አብዮታዊ ዘብ IRGC በሽብርተኝነት መፈረጁ እንዲሁም የኒውክሌር ድርድር በኢራንና በአሜሪካ ፍጥጫው እንዲባባስ ካደረጉ ምክንያቶች ዋና ዋናዎቹ ናቸው። ምንም እንኳን የጦርነት ዳመና ቢያንዣብብም ቱርክና ኳታር በሁለቱ ሀገራት መካከል ያለውን ውጥረት ለማርገብና የዲፕሎማሲ መፍትሄ ለመፈለግ ጥረት እያደረጉ ይገኛሉ። በያዝነው ሳምንት በቱርክ ከፍተኛ የውይይት መድረክ እንደሚካሄድ ይጠበቃል። የተወደዳችሁ የጸረ ዜና ቤተሰቦች ለአሁኑ ያሉን መረጃዎች ይህንን ይመስሉ ነበር። በድጋሚ በሌላ ዜና እስከምንገናኝ መልካም ቆይታ